የ90 ዓመቱ ስብሃት ነጋ ብቅ ብለዋል። ህወሓትን እስትንፋስ ሰጥተው ከመሰረቱት አንጋፋ የህወሓት አመራሮች መካከል በግንባር ቀደምትነት የሚጠቀሱት ስብሃት ነጋ ከወደ አሜሪካ አለሁ ብለዋል። ስብሃት ነጋ በሁለት ዓመታቱ ትግራይ ጦርነት በመንግስት እጅ ከገቡ በኋላ ለጥቂት ጊዜያት በእስር ቆይተው ከዚያም ለሕክምና ወደ አሜሪካ እንደሄዱ በዚያው ቀርተዋል። አልፎ አልፎም ብቅ እያሉ በትግርኛም በአማርኛም ቃለ ምልልሶችን ሲሰጡ ይታያል። ከሰሞኑ ደግሞ ዳግም ብቅ ብለው ስለፈረሰው የቀድሞ ገዢ ፓርቲ ኢህአዴግ በጊዜው ስለነበረ የጠቅላይ ሚኒስትር አብይ አህመድ የገዢው ፓርቲ ሊቀመንበር አመራረጥ እሳቸው በምን መልኩ ህወሓትን ወደ መመስረቱ ሂደት ውስጥ እንደገቡና ህወሓት በአሁኑ ሰዓት መሰረትኩት ስላለውና ጽምዶ በመባል ስለሚጠራው ብረትም ያላቸውን አቋም ማብራሪያ የሰጡበት ሁኔታ ታይቷል። አቦይ ስብሃት በዚህ ቃለ ምልልሳቸው በእኩለ ሌሊት በአብይ ድንጋይ ሆንን፣ ስልክም አልተደዋወልንም፣ ደንግጠን ሲነጋን የተነጋገርነው፣ ምንም ማድረግ አልቻልንም ሲሉም ተናግረዋል። በምን ጉዳይ የሚለውንም ዘርዝረውታል። የህወሓት ጽምዶ በሀገር ውስጥ ከታጠቁ ኃይሎች እንደዚሁም ከውጭ ደግሞ ከኤርትራ መንግስትና ሱዳን ጋር መሆኑን አመራሮቹ ደጋግመው ገልጸዋል። የ90 ዓመቱ አቦይ ስብሃት ካፒታሊዝምን ኮንነው አሁን ያለውን የኢኮኖሚ አካሄድም ሸንቆጥ አድርገው ታልፈዋል። ከዚያም አቦይ ስብሃት አነጋጋሪ ነው ስለሚባለው ጽምዶም ተናግረዋል። ሲጀመር ከኤርትራ ጋር የህዝብ ለህዝብ ግንኙነት በሚል የተጀመረው ጽምዶ በአሁኑ ሰዓት ወደ ፖለቲካዊና ወታደራዊ አደባባይ ግንኙነት አድጎ የኤርትራ ወታደራዊ አመራሮች በጠራራ ፀሐይ ኢትዮጵያን ግዛት አቋርጠው ትግራይ ሲገቡ ታይተዋል። ሌላኛው ጽምዶ የተባለው ግንኙነት በሀገር ውስጥ ከታጠቁ ኃይሎች ጋር ሲሆን ህወሓት ከፋኖ ታጣቂዎችና ከሌሎች ኃይሎች ጋር መስርቻለሁ ሲልም ይሰማል። የጽምዶን ጉዳይ በተመለከተ ጠቅላይ ሚኒስትር አብይ አህመድ በቀጥታ ስሙን ጽምዶ ብለው በመጥራት ባይናገሩም ተፈጥሯል ስለተባለው ህብረት ግን ማብራሪያቸውን የሰጡበት ሁኔታም ታይቷል። አቦይ ስብሃትም በጽምዶ ላይ ያላቸውን አቋም ተናግረዋል። በጽምዶ ዙሪያ ሁሉም አቋሙን እየገለጸ ይገኛል። በቅርቡ ከኦሮሚያ ብሮድካስት ኔትወርክ ኦቢኤን ጋር ቆይታ ያደረጉት ጠቅላይ ሚኒስትር አብይ አህመድ የእሳቸውን መንግስት በትጥቅ የሚቀናቀኑት ኃይሎች ጥምረት ከአቅም ማጣት ጋር የተያያዘ ነው ሲሉም ተናግረዋል። ቀደም ብሎ ህወሓት ማንም አጋዥ ሳያስፈልገኝ መንግስትን ብቻዬን እጥላለሁ በማለት ሞክሮ ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ያን ጊዜ የታሰበው ባለመሳካቱ አሁን ደግሞ ከሀገር ውስጥም እንደዚሁም ከውጭ ሀገርም ጭምር አጋርን በማሰባሰብ እንጥለዋለን እየተባለ ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚሁ ቃለ ምልልሳቸውም ይህም አጋር ፍለጋ መንግስትን አንችለውም ከሚል ግምገማ የተወሰደ ነው፣ ደግሞም ከገጠሙን እናሸንፋቸዋለን ሲሉም ተፈጥሯል ስለተባለው ጽምዶ ወይም የጋራ ጥምረት ዙሪያ ማብራሪያቸውን የሰጡበት ሁኔታ ታይቷል። ስብሃት ነጋ በበኩላቸው ጽምዶ የተባለውን ጥምረት እንዳለ ባይቃወሙም መስመር ሊበጅለት ይገባል የሚል አቋም ያላቸው መሆኑን ግን ከሰሞኑ ከአንድ በይነመረብ ሚዲያ ጋር በነበራቸው ቆይታ ሲናገሩ ተደምጠዋል። ስብሃት ነጋ ጉዳዩን አሁን በስራ ላይ ወዳለው የኢትዮጵያ ህገ መንግስት በመመለስም ጉዳዩ ከህገ መንግስት አንጻር መታየት አለበትም ብለዋል። ከውጭ ኃይሎች ጋር ግንኙነቱን ወይም ህብረትን መፍጠር ይህ ህገ መንግስታዊ ነው በማለትም እነ ደብረጽዮን ጽምዶ በሚል ከኤርትራና ሱዳን ጋር ፈጥረነዋል ያሉትን ጥምረት በግልጽ ውድቅ ያደረጉበትም ሁኔታ ታይቷል። ስብሃት ነጋ በዚሁ ቃለ ምልልሳቸው ወደፊትም ወደ ኋላም እያሉ ፖለቲካውን ሲተነብዩና ሲያስጠነቅቁ እንደዚሁም የነበሩትን ሁኔታዎች ሲዳስሱም ተደምጠዋል። የዛሬ 8 ዓመት አካባቢ ጠቅላይ ሚኒስትር አብይ አህመድ የቀድሞ ገዢ ፓርቲ ኢህአዴግ ሊቀመንበር የሆኑበትን የምርጫ ሂደትም አንስተው በቁጭት ተናግረዋል። እሳቸው በጊዜው ከህወሓትም ሆነ ከኢህአዴግ የፖለቲካ አመራር መዋቅር ውጭ ቢሆኑም ጉዳዩን ስብሰባ አዳራሽ ውስጥ ገብቶ እስከ መከታተልም ያደረሰ ሂደት ውስጥም ጭምር እንደነበሩበትም ተናግረዋል። የአገሪቱ ጠቅላይ ሚኒስትር የመሆን መንገዱ የሚከፈትለት ሰው የገዢው ፓርቲ ሊቀመንበር የሆነ ሰው ነው። በዚሁ መሰረትም በጊዜው ጠቅላይ ሚኒስትር አብይ አህመድ የኢህአዴግ ሊቀመንበር ተደርገው ሲመረጡ በሌላ አነጋገር በቀናት ልዩነት ውስጥ የአገሪቱ ጠቅላይ ሚኒስትር እንደሚሆኑ እሙን ነው። የፖለቲካ ፍትጊያውም የነበረው ከዚህች ወሳኝ ነጥብ ጋር በተያያዘም ነበር። ስብሃት ነጋ በዚሁ ቃለ ምልልሳቸው ላይ አንድን ነገር አንስተዋል። እሱም ህወሓት ከአቶ መለስ ዜናዊ ጊዜ ጀምሮ በጠቅላይ ሚኒስትርነት የመቀጠል ፍላጎት የለውም የሚል ነው። ገና መለስ እያለ ህወሓት በጠቅላይ ሚኒስትርነት አልገባም ብሎ ወስኗል። ሆኖም ደብረጽዮንን አስገድዷጩት እኛ በጊዜው አንፈልግም ብለን ጮህን፣ ሆኖም በብዙ ድምፅ እጩ ሆኖ ቀረበ ሲሉም በዚሁ ቃለ ምልልሳቸው ተናግረዋል። ምርጫው ተካሄደ። ሽፈራው 59 ድምፅ፣ ደብረጽዮን 2 ያሉት አቦይ ስብሃት አብይ 80 አካባቢ አግኝቶ ተመረጠ ሲሉም ተናግረዋል። ምርጫው እስከ እኩለ ሌሊት እንደቀጠለ ያመለከቱት በትውስታቸው የገለጹት አቦይ ስብሃት አብይ ሲመረጥ ድንጋይ ሆነን ደንግጠን ቤታችን ገባን፣ ሌሊት 5 ሰዓት ተኩል አካባቢ ነው የወጣ ነው ያሉ ሲሆን አክለውም ከዚህ ሰውዬ ጋር አንሰራም ማለት የቀለም አብዮት እየተካሄደብን ነው የሚል አቋም በህወሓት በኩል ተይዞ ነበር፣ ሆኖም አልሰራም ሲሉ አክለዋል። አቦይ ስብሃት ጠቅላይ ሚኒስትር አብይ አህመድ ወደ ጠቅላይ ሚኒስትርነት የመጡበት መንገድ እያስታወሱም በቁጭት ሲናገሩ ተደምጠዋል። ያን ቀን አብይ የተመረጠበት ዕለት ድንጋይ ሆነን ቤት ገባን፣ ያንን ምሽት አንዳችንም እርስ በርሳችን ስልክ አልተደዋወልንም ሲሉም ተደምጠዋል።
በጊዜው የወቅቱ የጦር ኃይሎች ኢታማዦር ሹም ከነበሩት ሳሞራ የኑስ ጋር የህወሓት አመራሮች ገብተውበት የነበረው ሰጥ አገባም በሌላ አቅጣጫ ክፍተት እንደፈጠረም አቦይ ስብሃት በዚሁ ቃለ ምልልሳቸው ሲናገሩ ተደምጠዋል። ስብሃት ሂደቱን የመቀልበስ ፍላጎት ቢኖርም በጊዜው አቅም አልነበረንም ሲሉም ተናግረዋል። ጀነራል ጻድቃን በሲአይኤ ተቀጥሯል የሚል በእጃችን ተሰጠን የምትልም ብዙ ማብራሪያ ያልሰጡባት የሆነች ነገርም አቦይ ስብሃት በደፈናው ብልጭ አድርገው አልፈዋታል። ከሁሉም ጓዶቻቸው በተለየ ሁኔታም አቦይ የሚለው ቅጽል መጠሪያ የተሰጣቸው ስብሃት ነጋ በድርጅት መዋቅር ውስጥ ከታቀፈው የህወሓት ፖለቲካ ከራቁ ዓመታት ቢቆጠሩም በተለይ በዘመነ ኢህአዴግ የነበራቸው ተጽዕኖ በቀላሉ የሚታይ አልነበረም። አቦይ የሚለው የትግራይ ቃል በቀጥታ ወደ አማርኛ ሲመለስ አባት እንደማለት ነው። የዚህ ስያሜያቸው መንስኤም በህወሓት የድርጅት አመሰራረት ውስጥ እሳቸውን የሚቀድም ሌላ ሰው ባለመኖሩ ነው። በትግራይ ለእንደዚህ አይነት በእድሜ የገፋ ሰውና ከእድሜ መግፋት ባለፈም አካባቢያዊ ተጽዕኖን የመፍጠር አቅሙ ከፍ ላለ ብሎም ተሰሚነት የሚሰጠው ስም አቦይ የሚል ነው። እንዲህ አይነት ሰው በሽምግልና በእርቅ ላይ የሚሳተፍና ማህበረሰባዊ ግጭቶችንም በማረጋጋቱ ረገድም ከፍ ያለ ሚና ያለው ሰው እንደሆነ ይነገራል። አቦይ ስብሃት የሚለው መጠሪያቸው በቀጥታ ከእድሜያቸው ከፍ ብሎ መታየት ጋር የተያያዘ ብቻ ሳይሆን በጊዜው በድርጅት ውስጥ የሚነሱትን ፖለቲካዊ ችግሮች በአባትነት የመፍታት ተሰሚነታቸው ጋር በተያያዘ መሆኑም ይነገራል። አቦይ ስብሃት በህወሓትና በቀድሞ ገዢ ፓርቲ ኢህአዴግ ውስጥ ለረጅም ጊዜ በፖለቲካ መዋቅር ውስጥ ያልነበሩ ግን ደግሞ ከውጭ ሆነው የፖለቲካ ተጽዕኖ አድማሳቸው እጅግ የገዘፈ ሰው እንደነበሩም ይነገራል። አሁን ያ ዘመን አክትሟል። ሌላ ዘመን መጥቷል። የቀድሞ ጓዶቻቸው ከአቶ መለስ ዜናዊ ጀምሮ እስከ ስዩም መስፍንና አባይ ፀሐዬ ድረስ በሕይወት የሉ። እሳቸውም በእድሜ ጉልበት ተረድተው በቀደመው ጊዜ አቅማቸው አይደሉም። አሜሪካ በሕክምና ክትትል ላይ ይገኛሉ። ቀሪ ዘመናቸውንም በዚያው የሚያሳልፉ ይመስላል። በአሁኑ ሰዓት የዕድሜ ዘመናቸው 90ዎቹን አልፏል። ስብሃት ነጋ ወደ 100ኛ ዓመታቸው እየተጓዙ ነው። የዕድሜው መግፋት ክፉኛ ተጫጭኗቸዋል። ቢሆንም ስብሃት የብሔር ፖለቲካ ወደ ምስራቸው ውስጥ ዘልቆ የገባ ነው። ከሌሎች የቀደሙት ጓዶቻቸው አንጻር ዛሬም ድረስ በሕይወት መኖራቸው እድለኛ ያስብላቸዋል። የዛሬን አያድርገውና ከአቶ መለስ ዜናዊ ጀምሮ የህወሓት መስራች ከፍተኛ አመራሮች ሳይቀሩ ጆሮ ሰጥተው የሚሰሟቸው ሰው ነበሩ። ዛሬ ከአቶ መለስ ዜናዊ እስከ አባይ ፀሐዬና አቶ ስዩም መስፍን ድረስ የነበሩት ጓዶቻቸው በሕይወት የሉ። እነዚህ ሰዎች ከእሳቸው ጋር ቁጭ ብለው ህወሓት እንደ ደቢት በረሃ ላይ ጠንስሰው አዲስ አበባ 4 ኪሎ ላይ ያደረሱ ናቸው። ሁሉም በጊዜው ከእሳቸው ጋር የነበሩ ሰዎች በዕድሜ ከእሳቸው የሚያንሱ ናቸው። ስብሃት ዛሬ 50 ዓመት የሞላውን ህወሓት የዛሬ 50 ዓመት አንድ ብለው ሲጠነስሱ ያን ጊዜ 40 ዓመት ጎልማሳ ነበሩ። አቶ መለስ ዜናዊን ጨምሮ ሌሎች ከእሳቸው ጋር የነበሩት ግን ያን ጊዜ ከታዳጊ ወጣትነት ያለፈ ዕድሜ የነበራቸው ሰዎች አልነበሩ። ሰውየው ዛሬም ወደ 100ኛ ዓመታቸው እየተንደረደሩ ስለ ኢትዮጵያ ፖለቲካ ይናገራሉ። የብሔር ፖለቲካን ጠንስሰው ካዋለዱት የኢትዮጵያ ቀደምት ፖለቲከኞች መካከል አንዱ የሆኑት ስብሃት በአንድ ወቅት እዚሁ አሜሪካ ሆነው ስለ ኢትዮጵያ ፌዴራሊዝም ዛሬም ሲናገሩ ተደምጠዋል። እኛ የፈጠርናት ፌዴራሊስቷ ኢትዮጵያ ወዴት አለች ሲሉም ይጠይቃሉ። ኢትዮጵያውያንን አማራ፣ ኦሮሞ፣ ትግሬ እያሉ በዘር መከፋፈል አይገባም በማለትም በዚሁ ቃለ ምልልስ ምክረ ሀሳባቸውን ሲለግሱም ተደምጠዋል። እንደገና መለስ ብሎ ደግሞ የህወሓትን ለሁለት መከፈል ተከትሎ አንደኛው አካል ህወሓትን ለብልጽግና ገጸ በረከት በማቅረብ የትግራይ ብሔርተኝነትን ሊያጠፉብን ነው ሲሉም ሲናገሩ ተደምጠዋል። አቶ ስብሃት እያንዳንዱ የሚናገሩት በራሱ ተጨማሪ ራሳቸው ማብራሪያ የሚያስፈልገው ነው ይታያል። አንድ ጸሐፊ ኢትዮጵያውያንን በብሔር መከፋፈሉ ይቁም በማለት ስብሃት ተናገሩ ማለት ልክ አባት የወለደው ልጅ እንደ መካድ ይቆጠራል በማለትም የትዝብት ሀሳቡን በፌስቡክ ማህበራዊ ትስስር ገጹ ላይ አስፍሮም ታይቷል። አቦይ ስብሃት ከፍ አድርገው የሚያንቆለጳጵሷት የኔ ዘመን ያሏትን ኢትዮጵያን ነው። ከህወሓት ዘመን ያለችውን ኢትዮጵያ ፊውዳል ኢትዮጵያ፣ አሁን ያለችውን ኢትዮጵያ ደግሞ ውሎ የጠፋበት ኢትዮጵያ አድርገው ሲገልጿትም ታይተዋል። ኢትዮጵያ ከኛ በፊት ዓለም የማያውቃት ይህ ነው የሚባል ምርትን አምርታ ወደ ውጭ መላክ የማትችል ከዕለት ደራሽ ምግብ ተቀባይነት ምንም ነገር የሌላት ሀገር ነበረች በማለት ሲያጣጥሏት ይሰማሉ። አቶ ስብሃት ነጋ በዚያ የቀደመ ቃለ ምልልሳቸው ከኢትዮጵያ በላይ ክፉኛ ሲቆረቀሩና ሲቆጩ የታዩት የእሳቸው የምስረታ ውጤት ስለሆነው ህወሓት ሆኖም ታይቷል። የትግራይ አድዋ አባል አባት ፊውዳል ቤተሰብ አባል የነበሩት ስብሃት ነጋ ህወሓትን ከፍጥረቱ ጀምሮ እስከ ትግራይ የ2 ዓመታት ጦርነት ድረስ ፊት ለፊት ከጀርባም ሆነው እየመሩና እየነዱም አንቀሳቅሰውታል። ሆኖም የትግራዩ የ2 ዓመታት ጦርነት ሁሉም ነገር ከቀደመው ሌላ መልክ እንዲይዝ አድርጎታል። እሳቸውም በምርኮ ተይዘው እጃቸው ላይ ሰንሰለት ገብቶ ለእስርም ተዳርገው በመጨረሻ ባሰሯቸው አካላት ይሁንታ ተለቀው ከሀገር በመውጣት ሕክምናቸውን በባህር ማዶ እየተከታተሉ ይገኛሉ። አሁን ያሉበት የሕክምና ደረጃ ምን ይመስላል በሚለው ዙሪያ እሳቸውም ሲናገሩ አይሰማም። ከሌላም አካል የሚወጣ መረጃም የለም።